አርሰናል ወደ መሪነቱ ለመመለስ የሚያደርገው ጨዋታ። የ34ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ዛሬም ሲቀጥሉ አርሰናል ዳግም ወደ መሪነቱ ለመምጣት ኒውካስል ዩናይትድን በኤሚሬትስ ምሽት 1:30 ላይ ያስተናግዳል። የሰሜን ለንደኑ ክለብ ከ22 ዓመታት በኋላ የሊጉ አሸናፊ ለመባል የነበረውን እድል ለማንቸስተር ሲቲ አሳልፎ ሰጥቷል። 200 ቀናትን በመሪነት የቆየበትን ሊግ በውድድር ዓመቱ መገባደጃ ላይ መንሸራተቱ ደጋፊዎቹን አስጨንቋል። ይህን የአርሰናል ባህሪ ላለፉት 4 ዓመታት የተመለከቱ ደጋፊዎች የፈሩት ቢደርስም ቡድናቸው አሁንም እድል አለው። ዛሬ ከኒውካስል ጋር የሚጫወቱት መድፈኞቹ ቀጣይ ሳምንት በተመሳሳይ ፉላምን ያስተናግዳሉ። እነዚህ ጨዋታዎች ሲቲ ሌላ የፕሪሚየር ሊግ ጨዋታ እስኪያደርግ የሚከናወን በመሆኑ ዛሬ ከኒውካስል ጋር የሚጫወቱት መድፈኞቹ ቀጣይ ሳምንት በተመሳሳይ ፉላምን ያስተናግዳሉ። እነዚህ ጨዋታዎች ሲቲ ሌላ የፕሪሚየር ሊግ ጨዋታ እስኪያደርግ የሚከናወኑ በመሆናቸው ድል ማድረግ ከቻሉ በ6 ነጥብ ልዩነት ይመራሉ። ትልቁ የቡድኑ ችግር ሰሞነኛ ብቃቱና ከተጠቀሱት የሊግ ጨዋታዎች መካከል ከአትሌቲኮ ማድሪድ ጋር የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ማድረጉ ነው። አርሰናል በሀገር ውስጥ ያደረጋቸውን 4 የመጨረሻ ጨዋታዎች በሽንፈት ደምድመዋል። በካራባኦ ካፕ ፍጻሜ፣ በኤፍኤ ካፕ እንዲሁም በፕሪሚየር ሊግ 2 ተከታታይ ጨዋታዎች ላይ ተሸንፈዋል። እነዚህ ውጤቶች ቡድኑን የበለጠ ውጥረት ውስጥ ከቶታል። ባለፉት ዓመታት ጫፍ ደርሶ ማጣትን ያስለመደው ክለቡ ዘንድሮም ይህንን እንዳይደግም የተሰጋው በቅርቡ ባሳየው እነዚህ ደካማ ብቃቶች ነው። በዛሬው ጨዋታ በአርሰናል በኩል መልካም ዜና ቡካዮ ሳካ ከጉዳት አገግሞ ይመልሳል። እንግሊዛዊ የፊት መስመር ተጫዋች በጉዳት እንዲሁም በብቃት መውረድ ለክለቡ ያስለመደውን ግልጋሎት እንዳይሰጥ አድርጎት ነበር። እንዲሁም ሆኖ ሳካ የቡድኑ አለኝታ ሲሆን ተጫዋቹ በጉዳት ባልተሰለፈባቸው 5 ጨዋታዎች የአርሰናል የማሸነፍ ነጻሬ በመቶኛ ከ73 ወደ 45 በመቶ ዝቅ ማለቱ ይታወቃል። ጉዳት አላላውስ ያለው ሌላኛው ተጫዋች ሪካርዶ ካላፊዮሪም ወደ ስብስቡ ይመለሳል። ዩሪየን ቲምበር ግን ለጨዋታው ዝግጁ አይደለም ተብሏል። ኒውካስል ዩናይትድ የቀድሞ ግርማ ሞገሱን ተገፏል። የኤዲ ሃው ቡድን በውድድር ዓመቱ 15 የሊግ ጨዋታዎችን ተሸንፏል። ከሜዳው ውጪ ከአርሰናል ጋር ያለውን ክብረ ወሰንም ደካማ ነው። ወደ ኤሚሬትስ አቅርቶ ባደረጋቸው 13 ጨዋታዎች በአንዱ ብቻ ነጥብ ሲጋራ በ12ቱ ተሸንፏል። በዛሬው ጨዋታ በኒውካስል በኩል ተጽዕኖ ፈጣሪዎቹ አንቶኒ ጎርደን አይኖርም። ባለፉት 2 ተከታታይ የእንግሊዝ ፕሪሚየር ሊግ ጨዋታዎች መሸነፉን ተከትሎ ዋንጫ የማግኘት እድሉ ጥያቄ ውስጥ የገባው አርሰናል ወደ አሸናፊነት ለመመለስ ዛሬ በሜዳው ኒውካስል ዩናይትድን ያስተናግዳል። በ34ኛው ሳምንት የእንግሊዝ ፕሪሚየር ሊግ አርሰናልና ኒውካስል ዩናይትድ የሚያደርጉት ጨዋታ ምሽት 1:30 ላይ በኤሚሬትስ ይጀምራል። ባለፉት 4 ተከታታይ የሀገር ውስጥ ጨዋታዎች ሽንፈት ያስተናገዱት መድፈኞቹ የፕሪሚየር ሊጉን መሪነት ከማንቸስተር ሲቲ ለመረከብ በሚያደርጉት ጥረት ከኒውካስል ዩናይትድ ሌላ ፈተና ይጠብቃቸዋል። በሊጉ ባለፉት 3 ተከታታይ ጨዋታዎች የተሸነፈው ኒውካስል ከሜዳው ውጭ ከአርሰናል ጋር ባደረጋቸው ያለፉት 13 ጨዋታዎች አንዱንም ማሸነፍ አልቻለም። በአርሰናል በኩል ጉዳት ላይ የነበረው ቡካዮ ሳካ ወደ ቡድኑ መመለሱን ሚካኤል አርቴታ ያረጋገጠ ሲሆን በዛሬው ጨዋታ በቋሚነት ሊጀምር የሚችልበት እድልም አለ። በተመሳሳይ ሪካርዶ ካላፊዮሪም ከጉዳቱ አገግሞ ወደ ስብስቡ ተመልሷል። በኒውካስል ዩናይትድ በኩል አንቶኒዮ ጎርደን እና ቲኖ ሊቨራሜንቶ በጉዳት ምክንያት ከስብስቡ ውጭ ሲሆኑ ጆሌንቶን ደግሞ በቅጣት ምክንያት በዛሬው ጨዋታ አይሰለፍም። ሌላኛው የሰሜን ለንደን ክለብ ቶተንሃም ሆትስፐር ምሽት 11:30 ላይ ከሜዳው ውጪ ከወልቭስ ጋር ይጫወታል። ወራጅ ቀጠና ውስጥ የሚገኘው ቶተንሃም በሊጉ ለመቆየት እየታገለ ሲሆን ዛሬ ከተሸነፈ ይበልጥ አጣብቂኝ ውስጥ ይገባል። በተለይም ትናንት ምሽት ኖቲንግሃም ፎረስት ሰንደርላንድን 5-0 ማሸነፉን ተከትሎ በቶተንሃም ሆትስፐር እና በዌስትሃም መካከል ያለው ጫና በርትቶባቸዋል። በተመሳሳይ ዌስትሃም ዩናይትድ በሜዳው ኤቨርተን ጋር ይጫወታል። ሊቨርፑል ከክሪስታል ፓላስ እንዲሁም ፉልሃም ከአስቶን ቪላ የሚያደርጓቸው የዛሬ ጨዋታዎች ተጠባቂ መርሃ ግብር ናቸው።